ቻቸው ቢልኩላቸው እኮ ወላይ እንዲያደርጉት ነው እንጂ እንዳንቺ 10 ጊዜ በላይ ልኬ 2 ጊዜ ልካለች ያሽ ወይ አታመሰገኝ ወይ ወላይ ያላደረግሽው አንቺ 60 ሺህ ብር በወር እየተቀበልሽ ለኔ 10 ሺህ ብር ብትነኪለት ችግር የለውም አይደል? እኔ ቦር ስጭኝ አላልኩሽም እንደሌላ ሰው 60 ሺህ በወር እንደሚሰራ በምን አወቅሽ? እሱ መቆም እንደምቺ እሱ በሄድ አንቺ በቃ ሰርተሽ እግዚአብሔር ነምልሽ ሰርተሽ ጎበዝ ሆነሽ ጠንካራ ሆነሽ ማለት ነው ማሳየት መቻል አለብሽ እንጂ ራስሽን አጥፍተሽ ምናምን ማን ደስ ይበለው ብላችሁ እግዚአብሔር ማን ደስ ይበል ብላችሁ ራሳችሁ ዘና አድርጋችሁ ነው ሊማቱም ይችላሉ። ግን ነገ ሌላ ቀን መታገስ አለባችሁ። ህይወት እንደዚህ ናት። እንኳን የኛ አይደለንም አብታም ራሱ ተኝቶ አድር ማርያም ብሎ ስሟን ጠርቶ የተጽናና ብቻ ይሄንን መዝሙር ሼር ያርግልኝ። ሰሞኑን ብር ፈልጌ ነበር እኔ ወድ ትልክልኛለሽ 10 ሺህ ብር ምን ያደርግልሻል? በቅርቡ ነው እኮ የላኩልሽ። አው ልከሽልኛል ግን ከስሮብኝ ነው። እሺ መልስልሻለሁ እኔ ወድ ለማለት እንዴት ነው? በጣም ብዙ ጊዜ እኮ መልሳለሁ ብለሽ ወስደሻል። ግን እስካሁን ያልጠየኩሽ ምክንያቱም የሰጠውሽ እንዴት መልሽልኝ ሳይሆን ኖርማል እህቴ ስለሆንሽ ነው። ከማንም በታች እንድትሆኚ ስለማልፈልግ ነው። የኔ ወዳው ልከሽልኛል አንዱ ለጊዜ ልከሽልኛል ግን ምን ማድረግ እችላለሁ? ስለከሰረብኝ ነው። ግን ሁሉንም ብርሽ እንደምመልስልሽ ቃል ገባልሻለሁ የኔ ወደት። ስንት ጊዜ ነው የሰጠውሽ 10 ሺህ ብር እያልሽኝ? ወይ እህቴ ደግሞ 2 ጊዜ ምናምን የላክሽልኝ ከዛ በላይ አይደል? 2 ጊዜ ብቻ? አዎ ምን ችግር አለ የኔ ወደት? ደግሞ ምን ጠይቁሽ 10 ሺህ ብር ነው ችግር የለውም። ይሄን ያህል ሰዎች ብዙ እየላኩላችሁ አይደል እህቶቻችሁ? አንቺ ደግሞ ምን ችግር አለ እህትሽ አይደለ እንዴ የኔ ወድ? እና እህቶቻቸው ቢልኩላቸው እኮ ወላይ እንዲያደርጉት ነው እንጂ እንዳንቺ 10 ጊዜ በላይ ልኬ 2 ጊዜ ልካለች ያሽ ወይ አታመሰገኝ ወይ ወላይ ያላደረግሽው አሬ ነው ደተኒ ስለምኮራብሽ አይደል አንቺን የጠየኩትና መልስልሻለሁ። ደግሞ ምን ችግር አለው? ቆይ አንቺ 60 ሺህ ብር በወር እየተቀበልሽ ለኔ 10 ሺህ ብር ብትነኪለት ችግር የለውም አይደል? እኔ ቦር ስጭኝ አላልኩሽም እንደሌላ ሰው 60 ሺህ ብር በወር እንደሚሰራ በምን አወቅሽ? ያወቃሉ ሰዎች ምናምን ስለሚያወሩ 1500 ብር ምናምን በዚህ በሳውዲ ሲቀጠር እዛ 60 ሺህ ብር እንደሚሆን አውቃለሁ። ምን ችግር አለ ነው? እኔ ከፋኝ ደበረኝ ይሄ ህይወት አስጠለኝ እዚህ ኑሮ ሲያስጠልል ምናምን እያልኩ እየደወልኩ ሳወራሽ አንቺ ግን የኔን ደሞዝ ነው የምትደምሪው አይደለ? አሬ እኔ ወደት እንደዛማ አይደለም። አንቺ ደግሞ ለምን እንደዛ ላለው እህቴ አይደለሽ እንዴ? አሬ እኔ ወደኝ እኮ በጣም እንትን ነው የምለው እና ያው አሁን ላይ ስለ አስብልሻለሁ ግን እንትን ስላለብኝ ነው ስለከሰረብኝ ነው። ደግሞ ሁሉንም ብርሽ እንደምመልስልሽ ቃል ገባልሻለሁ። አይወልሽ መጀመሪያ አንድ ነገር ለነገርሽ ፈልጋው ከዚህም በኋላ ከኔ ምንም አይነት ገንዘብ እንዳትጠብቂ። በመጀመሪያ እኔ 2 ጊዜ አይደለም 10 ሺህ ሰጥ በጣም ብዙ ጊዜ ሰጥቼሻለሁ ግን ምንም ማድረግ አይቻልም። ግን እሱን ታየው ነው አልወቅስሽ ምክንያቱም ወድጄ ስለሆነ የሰጠውሽ። በሁለተኛ ደረጃ ደግሞ ከዚህም በኋላ አንቺ ብር ስጪ ስላልሽኝ አይደለም መሰለሽ እኔ ከፈለኩና ካስደሰተኝ ብቻ እንጂ ማለት ነው። ስለዚህ ከዚህም በኋላ ከኔ እህትነት ከሆነ የምትፈልጊው እንጂ የኔን ገንዘብ ፈልገሽ ከሆነ እኔ እሺ ስልሽ እንደሞኝ እያየሽኝ ከሆነ ማለት ነው ከዚህም በኋላ የኔና አንቺ እህትነት ያበቃለታል። ከዚህም በኋላ እሺ የምለው ነገር የለም። እሺ እኔም እኮ የራሴ ህይወት አለኝ። የኔ ወደህተኝ እኮ ከምንም በላይ አስብልሻለሁ። የራሴ ህይወት አለኝ። ከዚህም በኋላ አስቢልኝ ካሰብሽልኝ ከዚህም በኋላ የኔና አንቺ እህትነት በገንዘብ ሳይሆን በስጋ ነው። እሺ እኔ ወድ ከዚህም በኋላ አንቺ እንዲከፋሽ ብዬ እኔ እንዳይከፋሽ እያልኩኝ ከሰው በታች እንደሆነ እንዳልኩኝ ብታይ እንቅልፍ አይወስደኝም ስላንቺ እያሰብኩ። አንቺ ግን ለኔ ጭራሽ አታስቢልኝም። ጭራሽ እንደ ጅል ትቆጥሪኛለሽ አይደል? ሰላም ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለውኝ ክብሩ ይስፋ። እውነት የምናየው ነገር ከእለት እለት እየባሰ ነው። በጣም ነው ማዝነው። አውቃለሁ ብዙ ነገሮች ወይም ብር ተበልታችሁ ሊሆን ይችላል፣ ወይ ፍቅረኛችሁ ክዷችሁ ሊሆን ይችላል፣ ወይም ባላችሁ ክዷችሁ ሊሆን ይችላል፣ ወይም ጓደኛ በቃ ያላሰባችሁት ብዙ ዋጋ የከፈላችሁ ለሰው አስከፍቷችሁ ሊሆን ይችላል። ዓለም በሰዓቱ በቃ ላያችሁ ላይ የተገለበጠች የማታልፍ የመሰላችሁ ሰዎች አላችሁ። እውነት እኔ ትናንትና ማታ ነው ያዩትና ራሳችሁን እያጠፋችሁ ያላችሁ ሰዎች ለማጥፋትም ደግሞ የተዘጋጃችሁ አላችሁ። በጣም የሚገርመው ነገር ማለት ነው። እየፈረርኩኝ አይደለም፣ በነገራችን ላይ እየፈረርኩኝ ሳይሆን ያልፋል። የማልፍ ነገር የለም። ለጊዜው ሊመስል ይችላል። ለጊዜው በቃ ዓለም ሁላ ተገለባብጣባችሁ የማልፍ
የሰለቻችሁ የሰው ቤት የማይረዳችሁ ቤተሰብ፣ ዘመድ አዝማድ፣ ጓደኛ ላይረዳችሁ ይችላል። ምን አይነት እሳት ውስጥ እንዳላችሁ የሰው ሀገር ላይ ማለት ነው። ግን ራስ ማጥፋት መፍትሄ ይሆናል ብዬ አላስብም እኔ እንደራሴ። ለምን እኔም በጣም ብዙ ነገሮችን ሆኜ አውቃለሁኝ። ዓለም ሁሉም አትቀየ በቃ እኔ እንጃ ምን ብዬ ልንገራችሁ። በጣም ከባድ ፈተናዎችን አሳልፌ ግን ራሴን ላጥፋ አላልኩኝም። እውነቴን ነው የምላችሁ። ለሰው ተናግሬ ለሰው ከእግዚአብሔር በታች በሰው ላይ አድሮ ነው አይደለ ሰው የሚያግዛችሁ በሀሳብም በምኑ እና እርግጠኛ ነው ወይም ፍቅረኛ ወይም ደግሞ የተለያየ ነገር ወይም ደግሞ አብር የምትሰሪባት ሴትዮ ወይም እየሰራሽ ከልብሽ እየሰራሽ አልተደሰተችብሽም ሊሆን ይችላል። ብዙ ነገር ተናግራብሽ አቆሽሻሽ ሊሆን ይችላል። እሷ ስላቆሽሸችሽ እሷ ወይ ስለሰደበች አንቺ ቆሻሻ ነሽ ማለት አይደለም። ያልፋል። ነገ ሌላ ቀን ነው። ገብታችኋል? እግዚአብሔርን ራሴን ለማካበድ አይደለም። በጣም በቃ እኔ የማትቀየረዋን ሴትዮዋ ነው የቀየርኳት። ገብታችኋል? በጣም አይለኛ ሰራተኛ፣ ደብዳቢ፣ በጣም በቃ ትግስት የሌላት ሰው ነበረች። ግን እግዚአብሔር በሚያውቀው ነገ ሌላ ቀን ነው። ነገ ትቼው ሄዳለሁኝ። እስካለሁበት ድረስ ግን ቤቴ ነው ብዬ የሰራሁትን ድጋሜ ስሪ ስባል ስሰራ አንቺ እንደዚህ ነሽ፣ አንቺ ሰራተኛ ነሽ፣ አንቺ እንደዚህ ነሽ ስባል እሺ በቃ እስከሚያልፍ ያለፋል። ተኝቶ ማንም ይበላ የለም። እንደገና ደግሞ እናንተ ቪዲዮን አስገባላችኋለሁኝ የሰው ሀገር ላይ እየሰራችሁ እት እንኳን የማትረዳ ብር ይሄን አይል ደሞዝ ይከፈልሻል። ለኔ ለምን አሰጭኝ ወዬ ጁሽ እሺ ነባት ሰራላለሽ ቆስ እሺ እና ማለት ነው እባካችሁ ያልፋል። ለማልፍ ነገር አሁን በጣም እኔ ቪዲዮ ልሰራ አስቤ አልነበረም፣ ግን ኮሜንት ገብቻ አየሁ ማለት ነው እና ሬሷ ወደ ኢትዮጵያ እንዲገባ ቤተሰቦቿ ለአገሯ አፈር እንድትበቃ ብር ይዋጣ እያሉ ላይቭ ላይ ትናንትና ፎቶዋንም ሁሉ ነገር ለቀው ነበር ያዩትና ማታ ላይ ነው ያዩት። ከዛ ኮሜንት ገባውና አነበብኩኝ ማለት ነው። ተመስገን እንኳን አደረገች፣ የኔም ቀነች ቀን ይናፈቀችኝ፣ እኔም እንደዚሁ የኔስ ተራ መቼ ነው በደግ አደረገች፣ እንኳን ሞተች፣ እኔም ደግሞ እንደዚህ ያደርጋለሁ። በአብዛኛው የሚበዛው በስመ አብ ወልድ መንፈስ ቅዱስ እሳት እኮ ነው። እዛው ምንም መፍትሄ አይኖርም። ለጊዜ ይመስላችኋል እንጂ ለስጋችን ይመስላችኋል። ነፍሳችን ግን እዛም ትሰቃያለች። አጻት ነው ራስ ማጥፋት። ገነት ሲያስገባ አላየሁም እኔ። ገብታችሁ አይከብድም አይደለም፣ ቀላል ነው እያልኳችሁ አይደለም፣ እየፈረርኩባችሁ አይደለም። ግን ራስ ማጥፋት መፍትሄ አይደለም። እኔ አሁን እሺ የሞተቿ ሞተች ልናገር የፈለኩት የሞተቿ ሞተች። ግን አሁን ላይ ኮሜንት እሷ ጋር ገብታችሁ ለኔ ባደረገው የእሷ አይጣፋንታ ለኔ ባደረገው እኔም ራሴን ባጠፋው እኔም እንደዚህ የኔ ተራ መቼ በቅርብ ቀን ነው። በአብዛኛው ኮሜንቱ በጣም ብዛት አለው። ወደ 3000 ምናምን ነው ኮሜንቱ ማለት ነው። ሁሉንም አንበል ጨርስኩ። የተወሰነ ነው ቢያንስ በቃ 20-30 ነው ያነበብኩ። ማንበብ አቅቶኝ ራሴን መቆጣጠር አቅቶኝ ማለት ነው። እና ሁሉም ሰው ደግ አደረገች። የኔም አንድ ቀን ተራይ ይሆናል፣ አንድ ቀን እንደዚህ ይሆናል። እኔም ረበስ እንዴ ምን ሆናችሁ? 1000 ዓመት አይኖርም እኮ የምንኖረው አንዴ ነው። አንዴ ራሳችሁን በሳዝሃት በል ሊላችሁ ይችላል። እንኳን ሰይጣን እንኳን እናንተ ይሄን ነገር አስባችሁ ሳታስቡ እንኳን የማይሆን ነገር ውስጥ ሊከታችሁ ይፈልጋል። ገብቷችኋል? ስለዚህ በእንደዚህ አይነት ነገር ለምን እዛ ቤት ውስጥ ካልተመቻችሁ ዳይ ወደ አገራችሁ መጣችሁ። እዚህ ካልተስማማችሁ ደግሞ ሌላ ሀገር መቀየር ትችላላችሁ። ብዙ አይነት መፍትሄ ማድረግ ትችላላችሁ። እንደ እግዚአብሔር እኮ ብዙ የምናስበት ጭንቅላት ሰጥቶናል። መጥፎ ነገር ካሰብን መጥፎ ነገር ነው ጭንቅላታችን የሚመዘግበው። ጥሩ ነገር ከአሰብን ደግሞ ጥሩ ነገር ነው የሚመዘግበው። እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ ነገ ሌላ ቀን ነው ያልፋል። ለዛሬ ሰራተኛ ቢሆን ነገ ደግሞ የራሴ አንገት ማስገቢያ ይኖረኛል፣ ትዳር ይኖረኛል፣ ልጅ ይኖረኛል። ወንድ ከሆነ ጥርግ በል አይመልሶ ከፈለገ ላንቺ ያህል እንደውም በጊዜ ሲፈነቅልልሽ ማለት ነው የተሻለ ነገር አዘጋጅቶልሽ ነው። በቃ ያ ከዛ ሰው ጋር ህይወትሽ የተበላሸ ስለሚሆን እንዳይበላሽ የተሻለ ሰው ሊሰጥሽ ሊሆን ይችላል። ቤተሰቦችሽም ደግሞ ባሉበት ሰላም ይሆኑ። ገንዘብሽን ብቻ ነው የሚፈልጉት። በቃ ታያቸዋለሽ ካልሆኑ ከማይጠቅማችሁ ሰው ላይ ገለል ማድረግ እንጂ እከሌ አልወደደኝም፣ እከሌ እንደዚህ አላከበረኝም፣ እኔ የከፈልኩለት ዋጋ ለኔ አልተከፈለኝም፣ መልሰው አልከፈሉኝም ብሎ
የማይሆን ስሜት ውስጥ መግባት ማለት ነው ራሳችሁን በሽተኛ ነው የምታደርጉት። እውነቴን ነው የምላችሁ። ወደ ራሳችሁ ብትመለሱ ጥሩ ነው የቶቼ። ራስ ማጥፋት መፍትሄ አይደለም። ገብቷችሁ? አንዴ ነው የምንኖረው። ችግራችሁን የቸገራችሁ የሆናችሁትን ነገር ተናገሩ። ለሌላ ሰው ትምህርት ይሆናል። ተናግራችሁ ወይም ደግሞ ለጓደኛችሁ አማክራችሁ ከዛ ቤት በታች ለምትቀርቡት ሰው የኔ ነው የምትሉትን ሰው አውሩ፣ አወያዩ። ከዛ በተረፈ ግን ትቶሽ ሄደ ሰው ከሱ የተሻለ እንደምታገኝ ከሱ የተሻለ ቆመሽ እንደምቺ ያለሱ መቆም እንደምቺ እሱ በሄድ አንቺ በቃ ሰርተሽ እግዚአብሔር ነው የምልሽ ሰርተሽ ጎበዝ ሆነሽ ጠንካራ ሆነሽ ማለት ነው ማሳየት መቻል አለብሽ እንጂ ራስሽን አጥፍተሽ ምናምን ማን ደስ ይበለው ብላችሁ እግዚአብሔር ማን ደስ ይበል ብላችሁ ራሳችሁ ዘና አድርጋችሁ ነው መኖር ያለባችሁ። በቃ ማንም ቤተሰብ የሚሆን ፍቅረኛ የሚሆን ያላችሁበት የምትሰሩበት የሚሆን ግን ከልባችሁ ስሩ። ገብቶቻል? ብትሰደቡ ልጆቻችሁ ቢሰድቧችሁ ሊማቱም ይችላሉ። ግን ነገ ሌላ ቀን መታገስ አለባችሁ። ህይወት እንደዚህ ናት። እንኳን እኛ አይደለንም አብታም ራሱ ተኝቶ አድር 3-4 ፎቅ መኪና ያለው እንኳን ይሰራል። በህይወት እስካለን ደስ ሰርተን ተንጨርጭረን ነው መኖር ያለብን። ገብታችኋል? ስለዚህ ዋናው ሌላ ሰው ጤናውን ለመመለስ በሚሊዮን የሚቆጠር ብር እርዳታ አድርጉልኝ፣ መኖር እፈልጋለሁ፣ መዳን እፈልጋለሁ እያለ ያለቅሳል። ጤና ያላችሁ ሰዎች ደግሞ ራሳችሁን ታጠፋላችሁ። ማን ደስ ይበለው ብላችሁ ለምን ጥንቅር ብሎ አይቀርም የሚቀረው እንዴ? እግዚአብሔርን እምላችሁ ብርም ይጥፋ እናንተ ጤና ሰርታችሁ ታገኙታላችሁ። በቃ ለበጎ ነው። እግዚአብሔር አንድ ቀው ይመልስላችኋል። ስለዚህ ቤተሰቦች እኔ ራሳችሁን ባታጠፉ ባይ ነኝ። ወደ ራሳችሁ ተመለሱ። ኤት እንደዚህ እንጃ አስገባላችሁ ተሰሙታላችሁ። አስተያየት ፈልጋለሁ። እውነት ከዚህኛዋ ልጅ ላይ ብዙ ነገሮች ትማራላችሁ፣ ብዙ ነገር ትማራላችሁ። አዳምጡት። እውነቴን ነው የምላችሁ። ከባድ ነው። ለማንኛውም ደህና ሁኑልኝ።